ለባለቤቴም ያላሳወኩት ላንቺም ያልነገርኩሽ ነገር እስካሁን አንደኛ ነፍሰ ጡር ነኝ። የሆነ ማህበር ይኖራቸዋል በቃ ብቻ ከሷ ጋር የሚያገናኘው ነገር በጣም ብዙ ነገር ነው ያለው። ሽንም አንቺንም እንደዚህ አይነት ሪስክ ውስጥ መክተት ትንሽ ያስፈራልና በቤተሰብ ብትሞክር ወርቅ ነው። ወርቅ በጣም ወዳለሁኝ እንዳይዝህ ራቅ ልበል መሰለኝ። ፈርተሽ ነው የምትርቂው ወይስ እያየሁሽ? እያየኸኝ ስትሰራ ኤሌክትሪክ እንዳይዝህ እኮ እሱማ እኔም እያልክ ነው። ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ እንግዲህ በአዲስ መልክ ነው የመጣሁላችሁ። የባለፈውን ፕሮግራም እንደወዳችሁ ተስፋ አደርጋለሁኝ። ስለዚህ ዛሬ ደግሞ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። ሁላችሁም ካላችሁበት ሰዓት እነሱ እንድትከታተሉኝ እፈልጋለሁ። እንግዲህ የምትጽፉልኝን አስተያየትና ኮሜንት በደንብ እያነበብኩኝ ነው። ለሁላችሁም መመለስ ስለማልችል ይሆናል፣ ግን በደንብ እያነበብኩኝ ነው። አሁንም ቢሆን የምትመለከቱት ቤተሰቦቼ ሁላችሁም ኮሜንት እንድታደርጉ ሐሳብ አስተያየታችሁን እንድትገልጹልኝ እንፈልጋለሁ። የማስተካከለው ነገር ካለም እንደዚህ አስተካኪ፣ እንደዚህ ጨምሪ፣ እንደዚህ እያላችሁ ሁላችሁም ለኔ ስለምታስቡን ባይዘዌ በዚህ አጋጣሚ በጣም አመሰግናለሁ። እኔ ሴኩሪቲ ተጠብቆ እየሰራው ስለሆነ ስለኔ ምንም እንዳታስቡ። ነገር ግን ሁላችሁም እዚህ ጋር ሐሳብ አስተያየታችሁን አንብቤያለሁ በደንብ። ነገር ግን ሁላችሁም ቢሆን እንድታውቁት የምፈልገው ነገር የኛ ሐሳብ ሰዎችን ማፋታት ሳይሆን ያሉበትን መንገድ እንዲያውቁት ከምን አይነት ሰው ጋር እየኖሩ እንደሆነ ግልጽ እንዲሆንላቸው ጊዜያቸውን ሳይፈጁ ነገሮቻቸውን ሳያጡ በፊት ከትክክለኛ አጋራቸው ጋር መኖራቸውን አለመኖሪያቸውን ቼክ እንዲያደርጉ እንጂ ወይም ደግሞ በመሀላቸው ክፍተት ካለ ያ ክፍተታቸውን እንዲዘጉ ነገሮችን ማመቻቸት ነው እንጂ እኛ ሰዎችን ማፋታት ላይ በፍጹም አንሰራም ማለት ነው። ይሄንን በደንብ አስምራችሁ እንድትሰሙኝ እፈልጋለሁኝ። እንግዲህ ዛሬ ፕሮግራሚን ደግሞ አብራችሁ እንደምትከታተሉኝ ተስፋ አደርጋለሁ። ሐሳብ አስተያየታችሁን መስጠታችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁንም እንዳትረሱ ብያለሁ። ተከተሉኝ። እንግዲህ ቤተሰቦቼ ዛሬ ደግሞ አዲስ ባለ ታሪክ ይዤ መጥቻለሁ። ካጠገቤ የምትገኘው እህቴ የደረሰባትን ነገር ምን እየሆነ እንደሆነ ምን እንዳደረግላት እንደፈለገች ከሷ አንደበት ደግሞ በደንብ የምናውቅ ይሆናል። እስቲ ባለ ታሪካችን ከስምሽም ባይሆን ኦኬ እዚህ ላይ መግለጽ አይጠበቅብሽም። ምንድነው ያለው ነገር? እኔ ጋር ለምን መጣሽ? የመጣሽበትን ዓላማ፣ ከባልሽ ጋር ያለሽን ትውውቅ ከመጀመሪያው እስከ መጨረሻው ድረስ አሁን ላይ ያላችሁበት ሁኔታ፣ ልጅም ካላችሁ ስለ ልጁ ስራውንም ጨምረሽ ጠቅልል አድርገሽ እስቲ ንገሪኝ። እሺ ያው ፍቃደኛ ሆነሽ ኮሜንቴን አይተሽ ስለደወልሽኝ ስለተገናኘን ደስ ብሎኛል። ያው በጣም የምታስፈልጊኝ ሰዓት ነው የተገናኘ ነው። ኦኬ ከተጋባን አሁን 2 ዓመት ከ5 ወር ምናምን እየሆነ ነው። ኦኬ በትውውቅ ከባለቤቴ ጋር 6 ዓመት ምናምን ቆይተናል ማለት ከተዋወቀ እስካሁን ካለው ማለት ነው። ኦኬ ካለው ጋራ ያው የግቢ ነው ትውውቃችን ምናምን ነገር አንድ ላይ ነው የተማርነው፣ አንድ ላይ ተማራችሁ ያደረግነው ምናምን። እሺ እና ምን መሰለሽ ያኔ ታሪክ ትንሽ ለየት የሚያደርገው ነገር ምንድነው? በጣም ቤስት ፍሬንድ የሚላት አብሮ አደግ ጓደኛ አለችው ማለት ከኤሌመንተሪ ምናምን ጀምሮ አንድ ላይ ተማርቶ አንድ ሰፈር ናቸው ምናምን ማለት ነው። በጣም ቤስት ጓደኛ የሚላት ልጅ ናትና ምንድነው ይሄ እንደነገርኩሽ ነው። ግቢም እያለን እንተዋወቃለን። ከዛ በአካልም ስንተዋወቅ ማለት ለኔም ጓደኛ እህትም ጓደኛ መሆን የምትፈልግ አይነት ልጅ ናት። እና ግን ከሆነ ታይም ማለት እስክንጋባ ድረስ አብረን እስከመኖር እስክንጀምር በቃ ብዙ ነገር አድርጋለች ማለት እንደ ጓደኛ የምታደርጋቸው የምትከፊያቸው መስዋዕትነቶች የምታግዢው ነገር አለ አይደል? ልክ እንደዛ ማንም ሰው ለጓደኛ የሚያደርገውን ነገር ለኔም አድርጋልኛለች። የሆነ ቤስት መሆንም መቅረብም ነው የምትፈልገውና ግን ይሄ ቅርበታቸው ደስ አይልም ማለት ደስ አይልም ስልሽ እንዴት ነው? እኔ አሁን ይሄ ሁሉ አመት ሳታቂ ወይ ደግሞ ጸባዩን ሳትረጅ ቀርተሽ ነው ወይ ምናምን ልትይኝ ትችያለሽ። 6 ዓመት ምናምን ቀላል አይደለም ለባል ለሌላም ሰው ቀላል አይደለም ለመተዋወቅና ግን መሰለሽ ይሄ እንዴት ነው አላገባችም አልወለደችም ምናምን ነገር ጓደኛም የላት ምናምን ግን ያውም ቤስት ፍሬንድ ናት አብሮ አደጉ ናት ምናምን ግን አሁን የሆነ ከጊዜ ያየሁት ይሄ እንዴት ነው ቤት ናት ትለዋለች አምሽታው እንትን ይላሉ የስራም አንድ ላይ ይሰራሉ ማለት የሚያገናኛቸው ነገር አለና እሺ አብሮ ስለሚሰሩ ነው ምናምን ብዬ ማሰብ ጀምሬ ነበር። ግን ከሆነ ታይም በኋላ የሆነ በቃ ማለት አላቅም በቃ እንትን እያደረኩት መጣ። ይሄ መቀበልማችሁ ነገር አንዳንድ የሚከብድሽ ነገር የለም ነው አይደለም እንደዚህ ነው ምናምን ብለሽ የምትጠራጠሪያችሁ ነገር እንደዛ አይነት ነገር እየሆነብኝ መጣና በቃ ማለት እኔ ሊዘውም እኔ ላገኘው የምችለው ነገር አይደለም። እንዳልኩሽ ነው አብሮ ማምሸትም ብርቅ አይደለም፣ አብሮ ማሳለፍም ብርቅ አይደለም ማለት አብሮ አደጉ ናት፣ ቤስት ጓደኛው ናት።
እንደነገርኩሽ ነው ሁሉንም ነገር ታውቃለች ከግቢ ጀምሮ ያለውን ነገር ምናምንና በጣም ስለሚቀራርቡ ክሎስ ስለሆኑ ማምሸታቸውም አብሮ ማሳለፋቸውም እኔን አይገርመኝም። ልልሽ የፈለኩት ካለው ቅርበት ማለት ነው ካለፉት ነገሮች አንፃር እና እሱ ነገር ስላለ እንደዚህ ነው ወይስ ለምን እንደምታመሸው ወይስ ከሷ ጋር ምንድነው ችግርክ ምን ማለት ነው እንደዚህ እየጠበቅኩ ምናምን ብዬ ልቆጣ አልችልም ልነጫነጭም አልችልም። ግን እሱን ነገር ይሄን እንዴት ነው ልቤ ርፍ እንዲልኝ ፈልጋለሁ። ደስተኛ አይደለሽ ማወቅ ፈልጋለሁ ማለት እርግጠኛ መሆን ፈልጋለሁ። እሷ የኔ ጓደኛ ወይ እኔ በጣም መቀርባት ከሱ የተሻለ ቢሆን በሆነ ሚስ ቼክ ታደርጊያለሽ። ግን እንዳልኩሽ ነው ክሎዝነታቸው በጣም አስቸግሮኛል እንትን ለማድረግ የሆነ ነገር። ስለዚህ ካንቺ ጋር ካለው ግንኙነት ይበልጥ ጊዜ የሚያሳልፈው ያንዳንዱ ነገር የሚያደርገው ከሷ ጋር እየሆነ መጣ ነው። አዎ እንዳልኩሽ ነው አብሮ አደግም ስለሆኑ ሰፈር በሚል ይገናኛሉ። ስራም የሆነ የሚያገናኛቸው ነገር አለ። አንድ ላይ የሚሰሩት ስራ አለ። 2 ስራ ነው የሚሰራው እና እሱ ነገር ስላለ በቃ ብቻ በቃ ደስ አላለኝ። በቃ ይሄ እንዴት ነው የምትጠራጠሪው? ነፍስሽ የሚነግርሽ ነገር የለም። ሌላ ሴት ላይ ወይ የሆነ ነገር አይቼበት ምናምን አይደለም። ግን እንዳልኩሽ ነው እሷ ላይ በጣም ነው የምጠረጥረው እና ግን እኔ አሁን እንደዛ የሚያደርግ ከሆነ ማለት ቺት ማድረግ ነው። ለምሳሌ ከሷ ጋር የሆነ ነገር ካደረገ ከሆነች ልጅ ጋር የሆነ ነገር የማይልበት የሆነ ነገር የማያደርግበት ነገር ይኖራል ብዬ አላስብም። ስለዚህ አሁን እንደምትይኝ ከሆነ ከአብሮ አደጉ ጋር ጊዜ ያሳልፋል፣ ላንቺ ያለው ታይም ይቀንሳል። ያ ደግሞ አንቺን ደስተኛ አላደረግሽ። እንዴው ምን ጥያቄ ነው ማለት እስቲ እንደራስሽ አስቢው ማለት በጣም ብዙ ለፍቼበታለሁ። ከግቢ ጀምሮ የነበረ ሪሌሽንሺፕ ነው 6 አመት ከምናምን ጊዜ ቀልድ አይደለም ማለት ከእድሜ ላይ የሆነ ፐርሰንቴን ሉዝ አድርጌበታለሁ። ሶ ቀልድ አይደለም እና በቃ እንዴ እንደዚህ ለፋውበት ነው ዋጋ የሰጠሁት ነገር እንደዚህ እንዲበላሽብኝ አልፈልግም። ሲቀጥል ትዳር ብዬ አግብቼዋለሁ። ገብቶሻል? ስለዚህ ታዲያ ይሄ ነገር አላወራችሁበትም ማለት ይሄ ነገር እየበዛ ነው ብለሽ ላይክ እንደው ትንሽ እንኳን ለመጠየቅ አልሞክርሽም? ለመጠየቅ ሞክሬ አውቃለሁ ግን እንዳልኩሽ ነው እንዴም እሷ ነው እያወቅሻት ምናምን እያወቅሽ ያለውን ነገር ምናምን ነው የሚለኝ። ይሄ እንዴት ነው ሊያስተባብልና ሊያሳምነኝ ነው እንጂ የሚሞክረው ይሄ ሊቀበለው ወይ የሆነ ነገር ሊልሽ አይፈልግም። እሷስ ግን የፍቅር እንትን የላትም የፍቅር ህይወት ወይ የትዳር ህይወት እሱ ነው የሚጨንቀኝ። አላገባችም አልወለደችም ምንም አይልሽ በሚል ነው እሱ ነገር ደስ አይልም እና ያው ሴልሽ ስትሆኚ ትረጅኛለሽ ብዬ አስባለሁ ያለውን ነገርና ይሄ ክሎዝነቱም ስለላ አብሮ አደግም ስለሆኑ ምናምን የራሱ የሆነ ተጽዕኖ ይኖራል ምንም ቢሆን እና እንዳልኩሽ ነው የሆነ በጣም ነው እንደዛ ብዬ የማስበው የምጨነቀው የሆነ ቃ ብቻ ደስ አይለኝም እና እሱን ነገር ቼክ እንድታረጉልኝ እፈልጋለሁ። እና ከልጅቷ ጋር ለምሳሌ የሚያወሩትን ነገር በስልኩ ለመመልከት አልሞከርሽም ወይ? ጊዜ ሲያሳልፉ ደግሞ አንድ ላይ ሲገናኙ ምናምን አብረሻቸው ጊዜ ለማሳለፍ ምናምን አልሞከርሽም? እንዳልኩሽ ነው ለምሳሌ ከነሱ ጋር እንደነገርኩሽ ነው ይሄ በጣም ብዙ አመት ስለሚተዋወቁ ነው የብዙ አመት ጓደኝነት ስለሆነ ሲገናኙም በጣም መተቃቀፉም የሆነ ነገርም አይገርምሽም እነሱ ጋር ገባሽ? ካሳለፉትና ከኖሩት ነገር አንፃር ይሄ እንደዚህ አይነት ነገሮች ብርቅ አይደሉም። ቅድምም ትንሽ አውርተሽኛል ቀረጻ ከመጀመሩ በፊት አሁን እንደዚህ ቢሆንም ላይሆንም ይችላል። ጥርጣሬሽ የሆነው ላይሆን ይችላል። ምክንያቱም እዚህ ጋር የሚመጡ ሰዎች እንዳልኩሽ ነው ወይ እውነተኛ ጥርጣሬያቸው እውነት ይሆናል ወይ አንዳንዴ ደግሞ እንትን ይሆኑና ዝም ብለው በፍራቻ ይሆንና ከማጣት ያንን ሰው በጣም ከመውደድ እንደዚህ አይነት ጥርጣሬ ውስጥ ይገቡና መጨረሻ ላይ ደግሞ ታርቀውም አንድ ላይ ይሄንን ክፍተታቸውን ሞልተው የሚሄዱበት አጋጣሚ ይኖራል። ሰው አንቺ አሁን በሁለቱም ሳይድ እንድታይልኝ ነው የምፈልገው። ጥርጣሬሽ እውነት ሆኖ የራስሽን ሁኔታ ማለት የምትወስኝ ውሳኔ ማክብረን ልንሸኝሽ እንችላለን ወይ ደግሞ በይቅርታ እንዳልሽው ጥርጣሬሽም ውሸት ከሆነ በሰላም አንድ ላይ የምትኖርበትን ነገር ይመቻቻል ማለት ነው። እሺ እስቲ እናያለን የሚሆነው። ግን ያው እኔ አሁን በቃ ማለት አንዳንዴ ማወቅም በጣም ፈልጌ ነበር። ከዛ ደግሞ አሁንም መፍራት ጀመርኩ ማለት አንድ በጣም እንዲፈራ እስቲ እውነት ቢሆን እውነት ማለት ስለሚዋደድ ወይ አንድ ላይ ሆኖ ከሆነ ወይ እንትን ከሆነ የምርጭት እያደረገ ከሆነ ምንድነው አንቺ አሁን ማለት ምንድነው ይሄን ያህል በጣም ያስፈራሽ? መፋታቱ ነው? ከአይ ነው ይገባኛል። ትዳር ነው። ትዳር መፍታት ትልቅ ነገር ነው። ያስፈራል። እንደ ሴት ሆነሽ ስታስቢው ትልቅ ነገር ነው። ሞር ከዛ በላይ ያስጨነቀሽ ነገር ምንድነው? ቤተሰቦችሽ ናቸው? በፍጹም ይሉሽ አንደኛ እንዳልኩሽ ነው ረጅም አመት ጊዜ ገድዬበታለሁ። ሁለተኛ ነገር ደግሞ ለባለቤቴም ያላሳወኩት ላንቺም ያልነገርኩሽ ነገር እስካሁን አንደኛ ነፍሰ ጡር ነኝ። ኦኬ ነፍሰ ጡር ነሽ? አዎ ነፍሰ ጡር ነኝ። ውፍረትሽ ነበር የመሰለኝ ወይዘው ስትገቢ። አይ አይደለም 3 ወር ከምናምን ሆኖታልና ቆይ ካሁን ነግረዋለሁ እያልኩኝ እኔም ታይም እያመቻቸው ነበርና እንዳልኩሽ ደግሞ ይሄ ነገር በጣም እያሳሰበኝ ስለነበረ እስኪ ይሄን ነገር መጀመሪያ ቼክ ላድርግ ማለት ከማሳወቄ በፊት ብዬ ነው። ኦኬ ሶ ይሄን ነገር ግን ላይክ እርጉዝ ሆነሽ ይሄን ነገር ማሞከርሽ ላንቺ ኖርማል ነው ብለሽ ታስቢያለሽ? ምክንያቱም እዚህ ጋር የሚፈጠሩ ነገሮች ሊኖር ስለሚችሉ ሪስኩን እኛንቺም ላይ ከሚሆን እርግጠኛ ነሽ በአሁን በእርግዝና ሰዓት ሆነሽ እንደዚህ አይነት ነገር ለማድረግ መወሰንሽ? ያው እኔ ሰላም ማግኘት እፈልጋለሁ ማለት አይምሮዬ ከምንም በላይ ሰላም አጣ። እንዴ ዴሊ ስለሱ ነው ማስበው የሆነ ነገር
አሁን ከሷ ጋር ነው ይለኛል ሚቲንግ ነን ይላል የሆነ ነገር ይላል የሆነ ማህበር ይኖራቸዋል በቃ ብቻ ከሷ ጋር የሚያገናኘው ነገር በጣም ብዙ ነገር ነው ያለው እሱ ነገር በጣም ነው የሚያሳስበኝ ያለው ገባሽ እኔ አሁን ነፍሰ ጥሩም ሆኜ ራሴንም ጋር ለማድረግ የሆነ ነገር ራሴ ላይ ትኩረት ለማድረግ ስለዚህ ነገር ያለኝን ነገር ማወቅ ፈልጋለሁ ልቤ ርፍ እንዲል ፈልጋለሁ ይሄን ነገር ትረጅኛለሽ ብዬ አስባለሁ ሴትም ስለሆንሽ ግን ደግሞ እኔ ቦታ ደግሞ ስትሆኚ ሞርት ይገባሻልና ከምንም በላይ እንዳልኩሽ ነው ርፍ እንድል ስለምፈልግ ነው ምንም ያላረኩት እና ካለማወቅ የሚመጣውን ነገር መጋፈጥ ይሻለኛል እንደማይሆን ተስፋ አደርጋለሁ ግን ደግሞ አላቅም ያለው ቅርበት አብሮ አደግነቱ ምናምን እንዳልኩሽ ነው የራሱ የሆነ ተጽዕኖ ስለሚኖረው ይሄ መቀራረቡ ምናምን የራሱ የሆነ እንትን ስላለው ብቻ እስቲ እናያለን እስቲ እሺ እንግዲህ ጥርጣሬሽ ውሸት ሆኖ ከልጅሽ አባት ጋር በሰላም ልጅሽም ተወልዶ ከአባቱ ጋር ቢኖር የኛም የቤተሰቦቻችንም ፍላጎት ነው እዚህ ቤተሰቦች ይሄ መጀመሪያ ነው እርጉዝ ሆና የመጣች ሴት አንቺን ነው ያጋጠመኝ አሁን እኔ ያ የመጀመሪያ ነሽ አሁን አንቺ ልጅሽንም አንቺንም እንደዚህ አይነት ሪስክ ውስጥ መክተት ትንሽ ያስፈራልና በቤተሰብ ብትሞክር እንግዲህ ሐሳብ አስተያየታችሁን እናንተ መስጠት ትችላላችሁ ቤተሰቦች ግን እኔ በቤተሰብ የሚባል ነገር ይኸውልሽ ቤተሰብ አድርገሽ ቁጭ አድርገሽ የሱን ቤተሰብ ያንቺንም ቤተሰብ አድርገሽ እንደዚህ የሷንም አድርገሽ ወይ ደግሞ እሷን ለሁለቱ አድርገሽ የምታናገሪበት የቅርብ ሰው መሀል ላይ ካለ መፍታት የምትችው አይነት ነገር ነው እንደዚህ ብትዩ ማለት ልትፈትኝልን ተስማምተን ነው አይደል ደውለሽ ግን ደግሞ እዚህ ጋራ አንደኛ ነገር የለም ሁለተኛ አንደኛ ነገር እኛ ሰዎችን የማፋታት ሀሳብ የለንም እኮ ነው ታፋችኛልሽ እኮ አይደለም ሁለተኛ ይኸውልሽ እነዚህ አሁን ይሄ ጥርጣሬሽ እውነት ከሆነ እርጉዝ ነሽ ስለዚህ ትዳንሽ የሆነ ነገር ላይ ወድቆ አንቺም ልጅሽም ያላባት ከሚሆን ያንን ነገር ለመፍታት መጀመሪያ በቅርብ ሰው ብትሞክሩት ብዬ አስባለሁ ይሄን ነገር ለማድረግ ይገባኛል አሁን አንቺ ልብሽ ስጋት ላይ ነው በጣም ተንጠልጥሏል እውነት ነው አይደለም ውቅ አድርገሽ መገላገል ነው የፈለግሽው ይሄን ነገር ግን ቀስ ብለሽ አስበሽበት ጊዜን እንሰጥሻለን ቴክስት የሚያደርጉልኝም ሰዎች አሉ ኢትስ ኦኬ አንቺ በፈለግሽበት ሰዓት ላይ አስቀድመሽ ይሄን ነገር ማድረግ እንችላለን ጊዜ ልስጥሽ አስቢበት በእውነት የኔ ምንም ማስበበት ነገር የለም ለምን መሰለሽ እኔ እንዳልኩሽ ነው ዴሊ ይሄን ነገር ማሰብ ለአይምሮ በቃ ሰላም ማግኘት ፈልጋለሁ ገባሽ ነው አይደለም እንደዚህ ነው ማለት አልፈልግም ሲቀጥል ቤተሰብ ጋር እንዲደርስ በፍጹም ነው ማልፈልገው ይሄ ነገር ሰዎች እንዲያውቁት ፈልጊ በፍጹም እኔ ጀመር እንዳስፈተንኩት ምን ቼክ እንዳስደረኩም ራሱ ማንንም ሰው እንዲያውቅ አልፈልግም ከኔ ካንቺ ውጪ ማንንም ሰው እንዲያውቅ አልፈልግም እሱ ራሱ ሳያውቅ ነው ይሄ ነገር የሚያልቀው እኔ ማንንም ጋር እንዲደርስብኝ ጭራሽ ቤተሰብ ጋር ይሄ ኬዝ እንዲደርስ በፍጹም ነው ማልፈልገው በፍጹም ሲቀጥል ደግሞ ምንም የማስብበትም ወደ ቤተሰብ የምወስደው ነገር አይደለም እዚሁ ነው ማወቅ የምፈልገው እንግዲህ እኔ ያለውን ነገር ለማለት ሞክሬያለሁ ጊዜ ሰጥተሽ ብታስቢበት ያለውን ነገር በፈቱ በጣም ደስ ይለኛል አይሆንም አሁን ነው ብለሽ እንግዲህ ሐሳብሽን ከሰጠሽ እንግዲህ እኔም ቤተሰቦቼም ወደ ቀጣዩ ሰው መሄድ ነው የምንችለው እንግዲህ መልካም እንዲገጥምሽ እመኛለሁ ያለውን ነገር አንቺ ደግሞ እንዴት ታደርጊያለሽ እታች ክፍል አለ ተዘጋጅቶልሻል እዛ ቁጭ ብለሽ ነገሮችን እዚህ ካሜሮች አሉ እንደምታያቸው የተደበቁ ናቸው አይታወቁም እንደዚህ ቁጭ ብሎ ሲያያቸውም ስለዚህ አንቺ እታች ክፍል ተዘጋጅቶልሻል እታች በመቀመጥ ምንም አይነት ሳታሰሚ እስክንጨርስ ድረስ ያለውን ነገር እርግጠኛ እስክትሆኝበት ድረስ ሰዓት እንሄዳለን የሚፈጠረውን ነገር ቀስ ብለሽ ታያለሽ እንግዲህ ባይሆን እውነት ባይሆን ጥርጣሬሽ ባይሆን ምኞቴ ነው እንግዲህ እኔም ቤተሰቦችም እንግዲህ ቀጣዩን ምን እንደሚሆን ምናምን ቼክ እናደርጋለን እስኪ አብረን የምናየው ይሆናል እንግዲህ ቤተሰቦች እንደተከታተላችሁት ነው እንግዲህ አንድ እህታችን ባሏን በከፍተኛ ሁኔታ ከጓደኛው ጋር እንደምትጠረጥረውና በጣም ትልቅ ስጋት ውስጥ እንደሆነች በዛ ላይ ደግሞ የ3 ወር አካባቢ ነፍሰ ጡር እንደሆነች ነው ያጫወተችን ስለዚህ እሱን ደግሞ ወደዚህ በማምጣት ስራው እንደነገረችኝ ከሆነ ኤሌክትሪክ የተለያዩ ስራዎችን እንደሚሰራ ነው የነገረችኝ ስለዚህ ቤት ለቤት አገልግሎት ስለሚሰጥ ደውዬለት እየመጣ ነው ኦሬዲ ደርሻለሁ ብሎኛል እሱን ካስገባነው በኋላ የተለያዩ ጥያቄዎችን ጠይቀዋለሁ እንግዲህ ከሱ የምናገኘው ነገር ካለ እንሞክራለን አብራችሁን ቆዩ እንግዲህ ግባ እንኳን ቤት ለቤት ጀመራችሁ እንጂ ይሄማ ነገር ከባድ ነበር የሚሆነው አስበዋለሁ ይዘን ስንዞር ይሄ ያስቸገረኝ ይሄ ነው ወደ የምጠቀምበት ሰው ስለሆነ መቃላቅም ወደዚህ ይጮሃል ወደዚህ የሆነ ነገር ከዛ ደግሞ ጥፍት ኧረ እሱ ተጫዋች እኮ ነው ከሰው ጋር በጣም የሚጓባው ለዛ ነው እዚህ ጋር የምታዩና እዛ ጋር የሆነ ያለው ነገር ላይቭ ነው ቀጥታ ነው እባክሽ ተረጋግተሽ ያለውን ነገር እናያለን ማለት ነው እሺ እስካሁን ደህና ነው ወዴት አድርጋለሁ ይዝሻለሁ አንድ ጊዜ ነዝሮኛል አንድ ጊዜ ያ ከዛ ደግሞ ይሄኛው አንደኛው ነው የሚሰራው አንደኛው አይሰራም ያኛ ከነጭራሽ አይሰራም አይበራም ሳበረው ራሱ አይበራም ሌላ ብልሽት የለውም ሶኬቱ ምናምን ይሰራል ሶኬቱም አንዳንዴ የሚገርም
ሶኬቱ ይላል። በቃ ስሰካው ምናምን ነገር እንትን አይልም። እሱንም በዛው ቼክ አድርገውና አንተ እዚህ አካባቢ ነህ? አይ ሰፈሬ እንኳን ትንሽ ራቅ ይላል አይደለ? ግን ኢንተርናሽናል ለመሆን ነው እስከዚህ ድረስ የመጣሁት። አዎ እንደዚህ እኮ ነው የሚሻለው ስራ። ግድ ነው። አይ አሪፍ ነው። ረጅም ጊዜ ሆነ አዲስ አበባ? ትንሽ አዲስ ነኝ። አዲስ አበባ 3 ወር ነው። ኦኬ። ሌላ ቦታ ነበርክ? ክፍለ ሀገር ነበርኩ። ክፍለ ሀገር በሱቅ ነበር የምሰራው። ያው እድገት መሆኑ ነው አዲስ አበባ መምጣት። እንደዛ እኮ ነው። ብቻህን ነው የምትሰራው? ማለት ያው አሁን ለምሳሌ ከክፍለ ሀገር ሲመጡ ከጓደኞቻቸው ጋር ሊሆን ይችላል የሚከራዩት ምናምን። አዲስ ከሆንክ እዚህ እንዳይከብድህ። ብቻዬን ነው የምኖረው። ብቻህን ነው የምትኖረው? ግድ ነው። እንደኔ ነህ? ብቻሽን ነው የምትኖሪው? እዚህ ቤት? እንዴት አትፈሪም? አልፈራም። አሰክሻ እንዴት? የምሬን ነው። ማለት እንዴት? እዚህ ቤት ውስጥ ብቻሽን? ምንድን ነው ቤቴ? ከአንቺ ጋር ሆኜ እየፈራሁ ነው። ሰፋብህ እንዴ? በጣም በጣም። እንዴት ግን ብቻሽን? በእርግጥ የኔ አይደለም የቤተሰቦቼ ናቸው። ቤተሰቦቼ እዚህ ስለሌሉ ብቻዬን እዚህ ለመኖር ተገድጄ ነው። እኔም እዛ ነው። የት ሄዱ ቤተሰቦች? እዚህ አይደለም የሚኖሩት፣ ሌላ ቦታ ነው፣ ሌላ ሀገር ነው። ኪራይ ነው? ተከራይታችሁት ነው? ይሄ የራሳችን ነው። እዚህ ያለን የራሳችን ነው የነበረው። ወንድመቶቼም እዛ ስለሆኑ እኔ እዚህ ቀርቼ ነው። የራሳችን ከሆነማ ቢሰፋም ችግር የለም። እሱም እኮ ነው የምልህ። ግን እንዴት ጓደኛ ምናምን ነው ማለት ብቻሽን አይደብርሽም? ቢያንስ አንድ ሴት ጓደኛ ምናምን አታመጭም? ጓደኞቼ አንዳንዴ ይመጣሉ። እኔም እዛ ብዙ ጊዜ ስለምመላለስ እዚህ ብዙ አብሮ አደግ ካልሆነ በስተቀር። አንተስ ጓደኛ የለህም? አብሮ አደግ አሉ? እዛ ናቸው። እዛ ነው ያሉት? አላመጣኋቸው። ይዛቸው በጣም እንዳንተ ወደ አዲስ አበባ ስመጣ እኮ ይዘው መምጣት ነው። እንደዚህ እንዳንቺ የተንደለለ ኑሮ ስኖር አመጣቸዋለሁ። አይቀርላቸውም። ጠንክሮ የሰራ ሁሉ ያገኛል። ከመሬትማ ምን አለ? አይ ግን አላገኘሽውም። የቤተሰብ ያልሽው እንዴ? ቤተሰቦችስ ቢሆን ጠንክረው ሰርተው አይደል? እንዴት ነው እንጂ ሰርተው ነው የሚባለው። አንድ ላይ ትክክል። ብቸኝነትማ ከባድ ነው እንዴ። በዚህ መጠን ግን ትንሽ አልበዛም? ማለት ለነገሩ አብሬው ስራ ቦታ ሂጄ አላውቅም፣ ግን ማለት ሞር በጣም ክሎዝ እየሆነብኝ ነው። ማለት ሌላ ቦታ ቢተዋወቅ ነው የሚመስሉት። እና ይኸውልሽ እኔ የምልሽ ግን እንዴት አንቺ ፍቅረኛ ምናምን ሳትይዥ እንዴ? ምን አገባው? ፍቅረኛ ነሽ የለሽም ይላታል። ያዞሽ ተረጋጊ። እስቲ ቃል ተረጋግተን እንዴ ምን አገባው? ከዚህ በላይ እንደምረጋጋው ምን አገባው? እኔ አልያዝኩም ብያለሁ እንዴ አልኩኝ። ብቻዬን ነው አልሽ? አንተ እንዳልይዝ ፈልጋል ሲጀመር። አሁን ላይ የለኝም። አሁን ላይ ብቻዬን እንደምታይኝ እዚህ ቤት ውስጥ ወጪ ማለት ለምን የለሽም? ወይስ ማይዛት አትፈልጊም ነው? እኔ እርግጠኛ ነኝ ይሄ ውበት ሳይለከፍ አይደለም። አያንኳኩም። ትክክል ነው። እሱ ትክክል ነው። ግን አንዳንዴ ደግሞ አንዳንድ ነገሮች ያው ከፈጣሪ ነው። አንተ ስለፈለክ ብቻ አይሆንም ነው። እሱ ልክ ነሽ። አንተ ታዲያ ለምን ብቸኝነት? ኑሮዬ ነው ብቻዬን ነው። ሁላሪክ ትንሽ እስከማገኝ ጓደኛ የለህም? የእውነት የሴት ምናምን? አንቺ በዚህ ኑሮ ሚስት ጨምሮ አይከብድም? እንዴት ይገርማል። ወጣት ነው ብዬሽ እኮ ነው። ወጣት ነኝ ግን ወደዛው ነኝ። ከተገኘ እሱም ከተገኘ ነው። ይገርማል። ምን ወለድርኝ ያሰብሽ ነው? ምን ችግር አለ? ያው ጥሩ ሰው ከሆንክ እንደዚህ ሰራተኛ ተገኝቶ ነው እንዳንቺ ያላት ከተገኘማ ውሰጂኛ። ኧረ እስኪ ውሰጂ። ሶሪ ይቅርታ ቀላ በዛብሻል። ኧረ ችግር የለውም። አንዳንድ ጊዜ እኮ ስራ ብቻም እኮ ያስጠላል። ግን ጎበዝ ነኝ። በተለይ በአንቺ ቆንጆ ፊት ቆሜ ሰው መስራቴ። ኧረ ተው ከያዘኝ እንዳይዝህ ራቅ ልበል መሰለኝ። ፈርተሽ ነው የምትርቂው ወይስ እያየሁሽ? እያየኸኝ ስትሰራ ኤሌክትሪክ እንዳይዝህ እኮ። እሱማ እኔም እያልክ ነው። ጭራሽ ብቻውን እንደሚኖር ጭራሽ ካደኝ እኮ። እየካደኝ ነው። እየሰማልኝ ነው። እየካደኝ ነው።
እስቲ ነው እባክሽን ተረጋጊ። ምን እንደምረጋጋው ይኸው ጭራሽ ባላለሽ ምናምን ጭራሽ ለብቻዬነት ምናምን ጠይቃታል። ምን አገባው እሱ? እባክሽን ነፍሰ ጡርም ስለሆነሽ ትንሽ ረጋ በይ። ምንድነው የምረጋጋው? የማየው ነገር እኮ የሚያረጋጋ ነገር አይደለም። እኔ እኮ ይሄን ያልኩት በቃ ታውቆኝ ነበር። ያስገባውና እዛ ቼክ አድርገው የአዲስ አበባ ብቻ ይከብዳል አይደለም? ሰላም ጣለሽ? እሺ እንግዲህ አራው ውይ ገላገልከኝ። በቃ ለፍጥነት ሰራ ነበር አከለ አሁንማ ሰራችሁ። አይ ገላገልከኝ። በቃ አመሰግናለሁ በጣም። ወርቅ ነው። ወርቅ በጣም ወዳለሁኝ። ወርቅ ላይ ወርቅ አይከብድም። አረ እዚህ ስራሽ ወርቅ ነው ብዬ ነው። አረ ጥፍሎች ስራሽ ያምራል። የእውነት መሳብ ይችላል ይሻላል። አረ ምንም የሚወጣ አይነት አይደለም። ይሄው የሚያወሩት ወሬ እየሰማሁ እኔ እኮ ነኝ እየሰማሁ ያለችው። ናስቲ ስማቸው አንዴ እና ተረጋኛለህ። እዚህ ጋር እያዩዋቸውም እየሰማቸውም ነው። እኔ ጋርም አለ እኮ ሌላ ስክሪን እኮ በቃ እየሰማቸው ከሆነ እያየህልኝ ነው አይደለ? ምን እያላት እንደሆነ ምን እየተባባሉ እንደሆነ እሷማ ምን ታርገው ሚስኪን ለኔ ብላ ነው። ግን ጉዱን እይልኝ ምን ጉድ እንደሆነ ራችን እንዳንቺ ጥሩት ያለ ነው አይደለ? አይ ነተ እነሱ እና ስንት ነው የምትቀጣው? ስንት ነው የምትከፍለኝ? ክፍያ አንቺን ማጫት ቢሆንልኝስ? አንተ እየመጣው ማዝናናሽ ምን ማለት ነው? ምን ማለት ነው? ወጫት እጅማ ምንም ወጪ ማን ይወዳል? ያው አሪፍ አድርጌ ስለሰራሁልሽ በአንዴ ክፍያ አንስብኝ። ስለዚህ ምንድን ነው የሚሆነው? በቃ ስሪ በይ ምናምን ሻይ ቡና ምናምን እየመጣሁ ልጫት። አይ ይከብድሻል? እንግዲህ እኔ ብዙ ሙያ ያለኝ ሰው አይደለሁኝም። እንኳን ዛሬ ያገኛትን ሴት ታዳች ይሄ አብሮ አደጉን ይምራል እንዴ? እንኳን ዛሬ ያገኛትን ሴት እንደዚህ እያለ ይሄ ጉደኛ ከዚህ ጉድ ጋር ነው ይኖር። ክፍያ ተመለከተ በዚህ የተንዳለለ ነው እየመጡ ካንቺ ጋር መጫት ቢሆንልኝስ ይሻላል። እንደው ከዚህ በፊት እንደዚህ በጣም የምትጠራጠሪው ምናምን ነገር ነበር? እንደዚህ አይነት ነገር ነው? ኧረ እኔ በጭራሽ እሷም እኔ ከእሷ ጋር ክሎዝ ስለነበሩ ነው። በቃ በጣም ምንም ስላልተዋጠልኝ ነው። ለስሙ አብረን ያደግነው ምናምን አብረን የተማርነው ይላሉ። እኔ አሻሻ ገዳሜ ሲሉ ምንም ስላላማረኝ ነው እንጂ እኔ ምንም ጠርጥሬው አላውቅም። ምንም አንድ ቀን ምንም ነገር ትንሽ ያው ወሬውን ደስ አይልም። ያው ከጓደኛሽ ጋር እንደዚህ ከተጠርጠርሽው ከማያውቀው ሰው ጋር ደግሞ እንደዚህ ከሆነ ደግሞ ትንሽ አብረን ለማብሮ አደጉን ዛሬ ያገኛትን ሴት እንደዚህ እያላት አብሮ አደጉን ምንም ላይላት ነው። ላምነው ነው ይሄንን እኔ ነገውን ነው የምፈታው። እኔ የሚያሳዝን ነፍሰ ጡር መሆኔ ነው። ሰው ብዬ ከሱ ማርገዜ ካልክ እንግዲህ ምን ይደረጋል? ግን ሰው ወጣል ብለህ ነው? ምን ችግር አለ? ያው ፍቅር ካለ ፍሪጅ መቃል አይደለም እንትን የኤሌክትሪክ ነጋዴ እኮ ችግር እኮ ነው። እያየህልኝ ነው ጉዴን እያየህልኝ ነው አይደል? በጣም ያሳዝናል። ጭራሽ እጇን ምናምን ያደንቅልሃል። ጭራሽ ደግሞ ክፍያ ስለ ክፍያ ስጠይቋች እዚህ ካኖርሽ ምናምን እባክሽ ተረጋጊ። እሺ በቃ እኔ መገናኘት ያለባቸው አይመስለኝም። ቡድን ማየት ፈልጋለሁ። እባክሽ ተረጋጊ። አትሂጂ ወይ ጥሩ ላይ አይደለሽም። እባክሽ ተረጋጊ። ሄጂ ማየት አለብኝ። ተረጋጊ እባክሽ። ማለት ያን ያህል ሰብርሽ ደግሞ ወይኔ ጉዴ ማለት ምንድን ነው የመጣችው? ምንሽ ነው? ወይኔ እስማ ወደም ተስቀጥ አረ እርጉዝ ናት እኮ አጥቶኝ የሆነ ነገር አለ እኮ እባካችሁ እናንተ ምን ሆናችሁ ነው? አምጡልኝ እባካችሁ። አንሷት እስኪ አንሳት። ደህና ነሽ? ዞር በል አንተ ዞር በል። ይሄ ሁሉ አንተ ዞር በልልኝ። አይዞሽ